ዘምረ ዘምረ ጥፋ አይልም። ጮኸ ጮኸ ጥፋ አይልም። ሰው ተከተል አይልም። አንተ እንደ ዓለሙ እግዚአብሔርን ከሚክዱት ባይክዱትም በመኖሩና በመግቦቱ እንደማይታመኑት አይደለህም። እንደምታውቀው እግዚአብሔርን የተወች ዓለምና የተወ ግለሰብ በእግዚአብሔር የተተወ ይሆናል። ዓለምን ተከትሎ እግዚአብሔርን የተወ እግዚአብሔር የተዋትን ዓለም የተከተለ ሰው እግዚአብሔር ይተወዋል፣ የተተወ ይሆናል። የተተወ ሰው ደግሞ ባዶ ነው። በእግዚአብሔር የተተወ ሰው ደግሞ ባዶ ነው። እንደ ጦረኛ ሆኖ ባለመምጣቱ በጦርነት ነፃ እናውጣችሁ እያሉ ህዝብን ለዘላለም የሚገዙ ነፃ አውጪዎች ባሪያ እንዳንሆን መንገድ አሳየን፣ እንዳንከተላቸው። ተጠምቀው የጎሳ ነፃ አውጪ ተከታይ የሆኑ ስንት የጥምቀት ልጆች አሉ። በዛ ምክንያት ሌሎች የጥምቀት ልጆችን የእኛ ዘር አይደለም ብለው የገደሉ፣ ያስገደሉ፣ ያፈናቀሉ፣ በጅምላ የቀበሩ፣ አሁንም ለመቅበር የተዘጋጁ ክርስቲያኖች የሉንም? የሉም? ለዚህ ውትድርና እየሰለጠኑ ያሉ የሉም? የዘር ወታደር ልደትን ሲያከብር አይቻለሁ። ለምን? የዘር ጳጳስ ስለተሾመለት። የዘር ወታደር ሌላ ዘር ሊገርድ እየሰለጠነ ከስጋና ከደም ከወንድና ከሴት ፈቃድ አልተወለዳችሁም፣ ለተቀበላችሁኝ ላመናችሁብኝ በጥምቀት ለተወለዳችሁ ለሁላችሁ የእግዚአብሔር ልጆች እንድትሆኑ ስልጣንን ሰጥቷችሁ በዛ ላይ አፈር አይንካችሁ ብዬ እንደ ወይን ግንድ መሬት ላይ ተተክዬ ድካማችሁን ተቀብዬ ስጋችሁን ተዋጄ እናንተን ቅርንጫፍ ከፍ አድርጌ አከበርኳችሁ አለን። ይሄን ጥለው ከግንዱ ራሳቸውን ቆርጠው የስጋ የወንድና የሴት ፈቃድ ባስገኛቸው ልደት ዘርና ቋንቋ ቆጥረው ሌላ ቋንቋና ዘር ያሉትን ሊገሉ የሚሰለጥኑና የሰለጠኑ ወታደሮች ዛሬ ልደትን ሲያከብሩ፣ ዛሬ የልደት ዝማሬ ፖሊስና ጠባቂ ሲሆኑ፣ ይህንን ቲያትር የሆነ ቦታ ማቆም አለብን። ወጣቶች ልደትን የምናከብር ከሆነ የልደቱን ባለቤት መምሰል እና ማስተዋል ይፈልጋል። ጌታችን እንደ ፈላስፋ ሆኖ ባለመምጣቱ በሰብአዊ ምርምር በመላምታዊ ሐሳብና ሙከራ በአመክንዮአዊ ተጠየቅ አወራረድ በሚኖሩ ሰዎችና ሊቃውንት እንዳንወናበድ ቁርጥ አድርጎ በመንፈስ ቅዱስ አይን እንድናይ አደረገ። ነፃ ወጣ። ጌታ በጥበቡ ደካማ የሚያለቅስ በእናቱ እጅ እቅፍ የሚደገፍ በጡቶቿ የሚኖር የድንግልና ወተት እየጠባ ረሃቡን የሚያስታግስ ሰው ላይ ጥገኛ ሆኖ መጣ። ለምን? ምክንያቱም የዚህ ዓለም ጥበብ ስዝንፍኛው ጥበብ ሴኩላሪስቱ ጥበብ ያንሰራፋው የናኘው መንገድ ምን እንደሆነ ሊያሳየን ነዋ። ሌላ ጎዳና ነዋ። የዚህ ዓለም መንገድ እኮ ኃያልነት፣ ማሸነፍ፣ መሻማት፣ ግብግብነት፣ መብለጥ ነው አይደል? እሱ ደግሞ ደክሞ አሳየ። አንተ አምላክ እኛ አምላክ ሰው ሊሆንልን የተገባን ክቡራን ነን። አንተ ወጣት አምላክ ሰው ሊሆንልህ የተገባ ታላቅ ክቡር ዋጋ ያለ ሰው ነህ። ግን አንተ ኦርቶዶክሳዊ ወጣት አንተ ግን ዓለምን ልታበራ ጨው ልትሆንላት ከእርሷ ከፍ ብለህ ወደ ፈጣሪዋ እንድትመለስ በሕይወቱ ሁሉ የተወለደውን ክርስቶስን እንድታሳያት የተጠራ ልዩ የእግዚአብሔር በገዛ ደሙ የዋጀህ ገንዘቡ ነህ። አትጥፋበት ነው ልደት የሚለው። እኩያ ዛሬ ልደትን ያስቀደስክ ወጣት፣ ዛሬ የዘመርክ ወጣት፣ ዛሬ የቆረብክ ወጣት፣ እኩያ የሆኑ ወጣቶችን በጌታችን ልደት ተመክተህ ሴኩላራይዝድ የሆኑትን ተመክተህ እንዲህ ብለህ ተናገራቸው። በድፍረት ሳትፈራ በድፍረት ዓለምን እንደምታሸንፋት ሆነ ያለ ሀፍረት በመኖር በኑሮ ተናገራቸው።
በቅድስና በመኖር ተናገራቸው። እንደነሱ መልበስ፣ እንደነሱ መናገር፣ እንደነሱ ማመንዘር፣ እንደነሱ መሳቅ፣ እንደነሱ ማይረባውን ሁሉ ማረግ ትተህ በቅድስና ኑሮ መስክርባቸው። እስቲ ቢያንስ ጸጉርህን አሳንስ፣ ቢያንስ ትንሿን እስቲ ዓለምን የምንመሰክርበት መጀመሪያ በትንሹ ተለማምደን ወደ አንገት መስጠት ሄደው ደስ ስለሚለኝ ነው። ያምራል፣ ምን አለበት? አንዳንዱ ሰው ሳምሶንም ጸጉሩን አሳድጎ ነበር፣ የማይገናኝ ጌታም ናዝራዊ ይባል ነበር። አቤት ጥቅስ ጠቅሰ ሞታል። እኔ ክርስቶስን እንደምመስል እኔን ምሰሉ አለ ቅዱስ ጳውሎስ። እንግዲያው ጥቅሱን መምሰል ከፈለክ እንደ ሳምሶን ሁና፣ ጸጉሩን ብቻ ለምን ትሆናለህ? ክርስቶስ ናዝራዊ ሁና፣ ባህታዩን ለምን ስለ ጸጉሩ ብቻ ትጠቀማለህ? ይሄን በጥቅስ መደናበርና ፍትወትህን የዓለም ፍትወትህን በጥቅስ አሳምረ ክርስትናው ሰርጎ ማስገባት ራሱን የቻለ ኑፋቄ። በቅድስና ኑራ አሳች። ልደት እሱን ነው። ልደትን ወጣት በፍቅር በምረት በፍትህ በማትለዋወጥ ዘላለማዊት እውነት በክርስቶስ እየኖርክ ሳትለዋወጥ ጸንተ ሀገር ብትቀይር፣ ትምህርት ብትማር፣ ድሃ ብትሆን፣ ሀብት ብታገኝ፣ በዓለም ስኬታማ ብትሆን፣ ባይሳካልህም ክርስቶስን ከመምሰል የሚከለክልህ ነገር የለም። ያኛው የዓለም ገጽታ ነው። መውደቅ መነሳት፣ ስኬት አልተሳካ የሚባለው። መስክርባቸው፣ አትምሰላቸው። የዓለም ወጣቶች አትምሰላቸው። ወጣት ግልጽ በሆነው የእግዚአብሔር ዓላማና ያንን ዓላማ በሚያንጸባርቅ ግላዊ ቅድስና ጸንተ ኑር። እግዚአብሔር ዓላማው ቅድም ያልነው ነው። ከሱ መጣን፣ በሱ ኖረን፣ እሱ በሄደበት መንገድ ወደ እነሱ እንመለሳለን ካል አሁን በሕይወተ ሥጋ ያልነው በሱ መንገድ ላይ ወደ መስቀል እየሄድን ነው። መስቀልን ይዘን ከኋላው እየሄድን ነው። በቃ መስቀልን የሚሸከም ሰው ደስ ይለኛል ይመስለኛል፣ እነሱ እንዲህ ይላሉ አሉኝ አይልም። ሐዋርያው ጴጥሮስ ለቀሌሜንጦስ በጻፈው በሰባተኛው ቁጥር ላይ ምን ይላል? ገንዘብ ሰጥቶ ወይንም በዚህ በተለያየ መንገድ መኳንንትን ድጋፍ አድርጎም ይሁን በተለያየ መንገድ የተሾመ ሰው እና ደግሞ መኳንንትም ግፊት ይሁን በገንዘብ የሾመ ሁለቱም ክህነት የላቸው ይላል። እንዳውም ስምዖንን አንስቶ እኔ ስምዖንን በገንዘብ እግዚአብሔርን ጸጋ ሽተላና ገንዘብና አንተ ከአንተ ጋር ይጥፉ ብዬ እንዳወገዝኩት ሁሉ በዚህ መንገድ ክህነትን የተቀበሉ ሰዎች ነፍሳቸው ከእግዚአብሔር ትራቅ እኔ አውግዣቸዋለሁ። ሌላ ውግዘቱ አለ። በአንዳንድ አባቶች እኛንን የምንሰራው ቀኖና ብለው የሐዋርያው ውግዘት ሊቀይሩ ፈልገው በዘር መርጦ እንደሚሾሙት አይደለም። ማንም እንዳታልላችሁ። ብርሃናችን ክርስቶስ ነው። ከዚህ የወጣ ሁሉ አባትነቱ ይቀራል። ወደዚህ ተመልሶ ነው አባት የሚሆነው። ክህነት የሚሰጠውን አምላክ መንገዱን ከተወ በኋላ አባት ሊባል አይችልም። አባትነቱ በክህነቱ ነው። በዘሩ አባት ከሆነ ሚስት አግብቶ ልጆች መውለድ ይችላል። በስጋና በሴት ፈቃድ ልጅ ከፈለገ አግብቶ መውለድ ይችላል። ተጠምቆ አባት መሆን ከፈለገ ዘር መቁጠር አይችልም። ልደት ይህን ሁሉ ይመሰክራል። ለተቀበሉት ይላል የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ምን ማለት ነው? ለሁሉ መጥቷል እግዚአብሔር። ለተቀበሉት ግን አባት ይሆናል። ሪጀክት ላደረጉት፣ እምቢ ላሉት፣ ሌላ አባት ለፈለጉት፣ ሌላ ፍትወት ለተከተሉት አባት አይሆናቸው። ለተቀበሉት ግን አባት ይሆናቸዋል። እግዚአብሔር አብ አባታቸው ነው። ክርስቶስ ወንድማቸው ነው። አብ ወልድ መንፈስ ቅዱስ የተገኙበት በጥምቀት የተወለዱበት ክርስቶስ መድኃኒታቸው ነው። ወድቀው ጠፍተው ሞተው ነበረና ራሳቸው ማዳን አይችሉምና የሁሉ ጌታ አምላክ እነሱን ሆኖ እነሱን አዳናቸው። መንገዱን አያውቁምና እኔ ብርሃን ነኝ ብሎ ሄዶ ብርሃን አሳያቸው። መሰብሰቢያ የላቸውምና እኔ በረት ነኝ ብሎ በረት ሆናቸው። እረኛ የለንምና እኔ እረኛችሁ ብሎ ጠባቂ ሆነ። ለተቀበሉት ነው። ታዲያ ለተቀበሉት እነሱ የራሳቸው የሆነ ከራሳቸው የሚያመነጩት እንጀራ የላቸውምና ከስነ ፍጥረት ከሚገኘው እህል ውሃ በተጨማሪ የዘላለም ሕይወት የሚሆን እንጀራ ራሱን ሰጠ። እነሱ የሚለመልሙበት፣ የሚበቅሉበት፣ የሚደገፉበት ከነፋስ ከመፍገምገም የሚድኑበት አቅም የላቸውምና እሱ ግንድ ሆኖ ቅርንጫፎቼ ብሎ በራሱ ላይ አጣበቃቸው። እነሱ ይጠማቸዋልና
የህይወት ውሃ ምንጭ ሰጣቸው። ይህ ልደት የዘላለም ህይወት ዋስትና፣ የዓለም ድል መንሻ ሆኖ የሰውነትን ትርጉም ተጨባጭ አደረገው እንጂ ገና ላይፍ ፊሎሶፊ ላይፍ ሚኒንግ እያለ ብዙ ሳይካትሪስቶች፣ ብዙ ጸሐፊዎች፣ ብዙ ንግግሮች፣ ብዙ ዩቲዩቦች፣ ብዙ ሰባኪዎች እየሰማ የሚኖር ኦርቶዶክሳዊ ወጣት ሊኖር አይገባም። የኛ ትርጉም፣ የኛ ጥያቄ በጌታችን ልደት ተመልሶ አልቋል። ማንበብ፣ መኖር፣ በሱ መደሰት እያንዳንዳችን ፈታ ነው። ኦርቶዶክሳዊ ወጣት ዓለም ውስጥ አትጥፋ። ጌታችን ዓለም ውስጥ እንድንጠፋ አልጠራንም። አባቶቼ፣ መምህራን እየተከተላችሁኝ የዚህ ደካማ ነገር እንዳይጎዳን ተሳስቼም ከሆነ ጥሩ አድርጋችሁ በትርጓሜ እንድታቃኑልኝ በእግዚአብሔር ስም ለምናችኋለሁ። ልጆችን እንዳላሳስት። አዎ እንግዲህ ጌታችንን ስንቀበል መነሻችንን፣ መሄጃችንን፣ መጨረሻችንን ሁሉ ስለሚያሳየን ለተቀበሉት የትርጉም ሁሉ መጨረሻና ፍጹም የሰውነት ትርጉም ይሰጠናል ልደቱ። ልብ በሉ፣ መነሻችን ከየት እንደመጣን ይነግረናል። በሱ ልቦና ታስበን ተገኘን፣ አምፀን ወደቅን፣ መልሶ አነሳን፣ ቀጥሎ እሱ ጋር ይመልሰናል። ዑደቱን ዘግተነዋል፣ እናውቀዋለን። ስለዚህ ግራ እንጋባም። አሁን እኮ ያለው ወጣት ሴኩላሪዝም የሚነግረን ተማሩ፣ ሰልጥኑ፣ በሰለጠናችሁበት ስሩ፣ አምርቱ፣ ያመረታችሁትን ብሉ፣ ወዳችሁ ሲሞላ ተኙ፣ ስትነቁ መጸዳጃ ሂዱ፣ እንደገና ብሉ፣ እዚሁ ኑሩ፣ ሙቱ። ከዛስ ምንም። ነፍስ ግን ይሄን ነገር ስለማትቀበል ስለምትዋትት የአእምሮ ህመም፣ ግራ መጋባት፣ የስነ ልቦና መቃወስ፣ ደስታ ፍለጋ ትዳርም ማበላሸት፣ ዝሙት መግባት፣ ከንጽህና መጉደል፣ ሰው መግደል፣ ሽሚያ፣ ዘር መቁጠር፣ ሐሰት፣ ከጳጳሱ እንኳን በኋላ መውደቅ እና ዘር መቁጠር ውስጥ ምንገባው መነሻውን፣ መሄጃውን፣ መጨረሻውን ካለማመንና እሱን አምኖ ለመኖር አለመበየን፣ እሱ መኖር የሚያስከትለውን ተጋድሎ ህመምና ድካም ላለመቀበል ፈልገን ድሎትና ምቾቱን እያሳደርን ነው የምንጠፋው። የሰው ልጅ ከጉድለት ወደ ክርስቶስ ተዋህዶ እያደገ ሙሉ መሆኑን ሲያውቅ፣ ሙሉ ለመሆን የተጠራ ተጓዥ መሆኑን ሲያውቅ፣ ቆሞ ቀር እንዳልሆነ ሲያውቅ፣ የማያመነታ ግራ የማይጋባ ቁርጠኛ ተዋጊ ይሆናል። ያለበለዚያ ግራ ይጋባል። ብዙዎች ግራ የተጋቡት ለዚህ ነው። ዛሬ እንዳልኩት ልደትን ለክርስቲያኖች ነው የምናገረው፣ ለወጣቶች። ዓለም ምንም አይደለህም። የባዮሎጂካል ቅንጣት ስብስብና ስርዓት መገለጫ፣ ጅማት፣ አጥንት፣ አንጎል እነዚህ ናቸው። ስለምታስብ ሰው ተባልክ፣ ትፈጥራለህ። ስለምትራብ ስለምትጠማ ትሰራለህ። ረሃብን ስታረካ ትደሰታለህ። ትርጉም ስለምትፈልግ የስነ ልቦና ጭንቀት አለ፣ ሳይኮሎጂስት አስቀምጬልሃለሁ። መርካት ስለምትፈልግ እህልም ከተለያየ ጣዕም፣ ዝሙትም ከተለያየ ሴት እና እንዳውም አሁን ደግሞ በተመሳሳይ ጾታ ሰዶማዊነትን ሰጥቻለሁ እያለች ዓለም ታባብለናለች። ህይወትህ ከወንድና ከሴት ተራግሞ በመወለድ የተገኘ በማዕድና በመጸዳጃ በአልጋና በሰዎች መካከል ብቻ የሚመላለስ ነው። ከዚህ የሚሻገር ነገር የለም፣ በመቃብር ታበቃለህ ትልሃለች ዓለም። እንደዚሁም ማንነትህ በትምህርት ቤት የተነገረህን በትምህርት ያየሁን ከሰው ያየሁን በማጥናት እሱን እንደ እምነት በመቀበል መልሰ በመናገር ተመዝነህ ፈተና በማለፍ ጎበዝ እየተባልክ ትምህርትን ስትጨርስ ለሰለጠንክበት ጉዳይ ጎበዝ ሆነ ገቢ አግኝተ ባለሀብት ሆነ ተቀጥረ ትልቅ ሆነ ምርታማ ሆነ መኖር ነው። ለዚህ ነው ሌላ ትርጉም የለውም ዓለም መፈጠር ይልሃል ዓለም። ከልደት ጋር አወዳድረው እስቲ። አራተኛ የማንነትህ ምስል በማህበራዊ ሚዲያ በጓደኞችህ በምትመዘንበት በአካል ቁመና በዚህ በውጫዊ ገጽታ ብቻ ነው ይልሃል ዓለም። ልደት እሱን ገልብጦታል። ማንነትህ እኔ ነኝ ብሏል። ዓለም አይወስንህም ብሏል።
የምትኖረው ለመሸመት፣ ለመጠቀም፣ ለመወዳደር፣ ለማሸነፍና አሸነፍ ለመኖር ነው ይልሃል ዓለም። ሰባተኛው ስድስተኛ በሃይማኖት መኖር፣ በእግዚአብሔር ማመንና በፍቅሩ በህጉ መኖር ኋላ ቀር ለዘመናዊ ህይወት የማይመች ዘመን ያለፈበት አግባብነት የሌለው ነው ይልሃል። ይህ እንግዲህ ዓለም የሚልህ ነው። ኦርቶዶክሳዊ ወጣት ዓለም ከሚልህ የሐሰት አስተምሮ የሐሰት ስብከት የሚያስወጣ የሚጨበጥ ሊገዳደሩት የማይችል አዲስ ነገር ዛሬ ተከሰተ። እሱም የአምላክ ሰው መሆን ነው። ከዚህ በኋላ ይህ ሁሉ ስብከት አይሰራም። የዓለም ስብከት አይሰራም። የጌታችን ልደት ይህን ሁሉ ከጨለማ የሚመነጭ ሐሰት ደምስሶታል፣ ገላልጦታል። ስጋዌ ለሐሰት ሁሉ መልስ፣ ለጨለማ ሁሉ ብርሃን ሊሆን የተሰጠን አንተ ወጣትም ዓለም ከሚነግርህ ከፍ ያልክ ከላይ ነገርኳችሁ ሰባቱ ዓለም ከሚነግርህ ነገር በላይ ከፍ ያልክ እግዚአብሔር ወደ ዓለም ሲገባ ታላቅነትን ነግሮ ከራሱ ስላዋሃደ ያ ሁሉ ላንተ የሕፃን ወሬ ይሆናል። ልብ ወለዳዊ ነው። አንተ ልብ ወለዳዊ አይደለህም። አምላክ ሰው ሆኖ አንተ ማን እንደሆንክ ነግሮሃል። ዝንጀሮ አይደለም፣ የዳርዊን ዝንጀሮ አይደለም፣ የዝግመተ ለውጥ ውጤት አይደለም። አምላክ ሰው ሆኖ ሰው ምን እንደሆነ አሳይቷል። በታወቀች ጊዜ በቤተልሔም በጊዜ ተወስኖ ከታወቀች እናት ስሟን ቅድስት ድንግል ማርያም ብለን የምንጠራ አባት እናቷን ኢያቄም ሐና የምንል ዘሯን በዳዊት አድርገን ኢያቄም ከሙሴ እስከ አባቶቿ እስከ አብርሃም እናደርስ የምናውቃት ስፔሲፊካሊ የምትታወቅ እናት ዘመዶቿን ቆጥረን የምናውቅ እነ ዮሴፍ ቤት እነ ሰሎሜ አክስቶቿ የሆኑ ዮሴፍ ጠባቂ የሆነላት ግብፅና ኢትዮጵያ የተዘዋወረች ማንም የሚያውቃት ያወቃት እናት ከታወቀች እናት ሰው ሆኖ እኛን ደግሞ በአምላክ ዘንድ እንደምንታወቅ ነገረን። ይህ ክስተት ለሰው ልጆች ሁሉ የሕይወትን ትርጉም ሰጠ። ለወጣቶች ማሰብ ያለብን ወጣቶች የአምላክ ሰው ሆኖ መወለድ እያንዳንዱ ሰው እግዚአብሔር ሰው የሆነለት ክቡር ፍጡር መሆኑን ነው እንጂ ቅንጣት ባዮሎጂካል ቅንጣት አይደለም። የኤቮሉሽነሪ ቲዮሪ ውጤት አይደለም። ሰው መሆኑ እግዚአብሔር መልአክም አለመሆኑ ሌላም ነገር አለመሆኑ ከፍጥረታት ሁሉ ለይቶ አምላክ ለዚህ ሰው ለተባለው ብቻ ዘመድ እንደሆነ እንዴት ከፍ እንዳለ ሌሎቹ ፍጥረታት እኛን ለማገልገል እንደተፈጠሩ በቀዳሚ ለአዳም ዓለምን ሁሉ ይገዛ ዘንድ ሲነግረው ነግሮናል። ምሳሌው እያንዳንድ ወጣት እግዚአብሔር በድህነት በመከራ በመጣልህ ወይንም ባለፈው ታሪክ አለም አሁን ማንነት የሚገለጸው እግዚአብሔር አንተን መሆኑ አንተ እሱን እንድትሆን በር መክፈቱና ለዛ ስትጋደል መኖርህ ማንነትን ዲፋይን ያደርጓል፣ ይተረጉሟል። የወደቀው ስጋችንን ነስቶ እና ሁለንተናችንን ሊፈውሰው አምላክ ወደደን። ከወደደ በኋላ አንተ የሲጋራ፣ የመጠጥ፣ የዝሙት፣ የዘረኝነት ሰውነትህን በዚህ በክፉ ነገሮች አስተሳሰብን በክፉ ትምህርቶች ሞልተ ከዚህ ታላቅነት ልትወድቅ አይገባም። ይሄን አምላክ ትተህ ብልጣብልጥ ሰዎች ተከትለ ልጠፋ አይገባም። ብርሃን እሱ ነው። ወደ እሱ ያመለክቱኛል የምትላቸው መምህራኖችህ እሱም መስለው ሲታዩ እንጂ እሱን እየተናገሩ ሲጠፉ አትከተላቸው። ሲወድቁ ጸልይላቸው እንጂ አትከላከላቸው። ተግሳጽ ለትንሣኤያቸው ይጠቅማቸዋል። ስድብም፣ ቁጣም፣ ሐሜትም እንዲነሱ ይጎተጉታቸዋል። አታንጻቸው፣ አትቀድሳቸው። የሰው ቲፎዞ አትሁን። አምላክ ወደ ታሪክ ገብቶ ታሪክን ከእግዚአብሔር ታሪክ ጋር ሊጽፍልህ በወደደበት በዚህ ዘመን ሰዎች ሁሉ በዛ መንገድ እንዲሄዱ መርዳት እንጂ ሰው መከተል ክርስቶስ አልተወለደም እንደማለት ነው። ገና መንገዱን አላውቅም እንደማለት ነው። ገና በድንግዝግዝ ኖራለሁ እንደማለት ነው።
ነውር ነው፣ ክደትም ነው። በትክክል እውነቱን ተነጋግረን ነው ምን ተርፈው ወንድሞቼ። በቲፎዞ በጫጫታ አንተርፍ። በሴኩላሪዝም በዚህ በስንፍኛው ሊያደርገን የሚሞክረው ትርጉም አልባ መነሻና መድረሻ ቢስ ድንገቴ ፍጡር አድርጎ ከዛ ከታላቅነቱ ልደት ከሚነግረን ማንነታችን ተቃራኒ ነገር ነው የሚነግረን። እኛ ደግሞ መነሻችንን እግዚአብሔር መድረሻችንንም እግዚአብሔር መሆኑን አውቀን እሱ ጋር ለመድረስ ደግሞ የተወለደውን አምላክ ሰው የሆነበትን ዕለተ ልደት አክብረን ያ የተወለደው አምላክ የኖረበትን ጉዞ ተከትለን እስከ መስቀል በመሄድ ከሱ እንዋሃዳለን ብለን የምናምን ግልጽ የሆነ የህይወት ትርጉም የመፈጠራችንን ምክንያት መተርጎሚያ እውቀትም ብርሃንም ያለን ሰዎች ነን። የስንፍኛ ወይም የሴኩላሪዝም የሐሳብና የፍልስፍና ባዶ ውሸት ተጨብጦ ተዳሶ ራሱ አካላዊ እውነት ኢየሱስ ክርስቶስ በዛሬ ዕለት በመገለጡ አፍርሶታል። ለምንድን ነው ወደ ፈረሰ እንዴ? ክርስትና እኮ የጽርን የግሪኮቹን የሮማን የባቢሎናውያንን የከለዳውያንን የሌሎቹንም ፍልስፍና አሸንፎ ቅዱሳንን እንደ ችግኝ በአውሮፓ ያፈላ በዛ በክደት በኢትዮጵያ ማልለው ለምንድን ነው? ክደት ስላልነበረ ነው። ተቀብሎ ማደግ ብቻ ነው። እነ ይምርሃን ለመውለድ በእርግጥ ፈተና አለ፣ ተጋድሎ አለ። ብዙ መነሳትና መውደቅና መነሳት ስለነበር የስንፍኛን ሐሳብና ፍልስፍና ባዶ ያስቀረውን ልደት እያከበርን እየተፈላሰፍን አዲስ ስርዓት አንስራ። የተጨበጠውን ክርስቶስ አባቶቻችን የኖሩትን ኑሮ ትተን ማለት ነው። የስንፍኛን ባዶ ሐሰት በተግባራዊ ትርጉም የተመላ መገለጥ እንግዲህ መሰከረበት። እግዚአብሔር ስላንተ ይላል ቅዱሱ ወደ ዓለም ከገባ አንተም ስለ እርሱ ስለ ፍቅሩ በእርሱ ወደ ዓለም ግባባት፣ ዓለምን ዋጃት ማለት ነው። እግዚአብሔር ስላንተ ወደ ዓለም ከገባ አንተም ስለ እርሱ ወደ ዓለም ግባ ማለት ቅዳሴያችን ሲያልቅ ዲያቆኑ አድንኑ ብሎ ቄሱ የሚሰጡንን ቡራኬዎች ስናዳምጥ እነዚህ ልጆች እዚህ መጥተው ያንተን ስጋና ደም ተቀብለው ከአንተ ተዋህደው ወደ ዓለም እየሄዱ ነው። ብርሃን ለብሶ ይሄዱ፣ በብርሃን ጨለማውን ያብሩ፣ ያልበራላቸውን ደግሞ አምጥተው እዚህ ከአንተ ያዋህዱ። በህልምም ቢሆን በውንም ቢሆን የሚፈትናቸውን አርቅላቸው። በህልምም እንኳን ቁጭ ብለን ተፈላስፈን እንደኛ ሀገር ዘረኛ የዘር ፖለቲካ ተፈላስፈን ሰው ጠልተን ሰው መድበን ተደራጅተን ታጥቀን ሰልጥነን ህቡ ገብተን ተመሳጥረን ቀርቶ በሐሳብና በህልም እንኳ ከዚህ ታላቅነት ወርደን እንዳንሰናከል ካህኑ ይጸልይልናል። ወጣት ስለዚህ እኩያ ዛሬ ልደትን ያስቀደስክ ወጣት፣ ዛሬ የዘመርክ ወጣት፣ ዛሬ የቆረብክ ወጣት፣ እኩያ የሆኑ ወጣቶችን በጌታችን ልደት ተመክተህ ሴኩላራይዝድ የሆኑትን ተመክተህ እንዲህ ብለህ ተናገራቸው። በድፍረት ሳትፈራ በድፍረት ዓለምን እንደምታሸንፋት ሆነ ያለ ሀፍረት በመኖር በኑሮ ተናገራቸው። በኑሮ ተናገራቸው። በቅድስና በመኖር ተናገራቸው። እንደነሱ መልበስ፣ እንደነሱ መናገር፣ እንደነሱ ማመንዘር፣ እንደነሱ መሳቅ፣ እንደነሱ ማይረባውን ሁሉ ማረግ ትተህ በቅድስና ኑሮ መስክርባቸው። እስቲ ቢያንስ ፀጉርህን አሳንስ፣ ቢያንስ ትንሿን እስቲ ዓለምን የምንመሰክርበት መጀመሪያ በትንሹ ተለማምደን ወደ አንገት መስጠት ነው። ደስ ስለሚለኝ ነው። ያምራል። ምን አለበት? አንዳንዱ ሰው ሳምሶንም ፀጉሩን አሳድጎ ነበር፣ የማይገናኝ ጌታም ናዝራዊ ይባል ነበር። አቤት ጥቅስ ጠቅሰ ሞታል። እኔ ክርስቶስን እንደምመስል እኔን ምሰሉ አለ ቅዱስ ጳውሎስ። እንግዲያው ጥቅሱን መምሰል ከፈለክ እንደ ሳምሶኑና ፀጉሩን ብቻ ለምን ትሆናለህ? ክርስቶስ ናዝራዊ ሁና ባህታዩን ለምን ስለ ፀጉሩ ብቻ ትጠቀማለህ? ይሄን በጥቅስ መደናበርና ፍትወትህን የዓለም ፍትወትህን በጥቅስ አሳምረ ክርስትናው ሰርጎ ማስገባት ራሱን የቻለ ኑፋቄ። በቅድስና ኑራ አሳች። ልደት እሱን ነው የሚለው። ልደትን ወጣት በፍቅር በምረት በፍትህ በማትለዋወጥ
ዘላለማዊት እውነት በክርስቶስ እየኖርክ ሳትለዋወጥ ጸንተ ሀገር ብትቀይር፣ ትምህርት ብትማር፣ ድሃ ብትሆን፣ ሀብት ብታገኝ፣ በዓለም ስኬታማ ብትሆን፣ ባይሳካልህም ክርስቶስን ከመምሰል የሚከለክልህ ነገር የለም። ያኛው የዓለም ገጽታ ነው። መውደቅ፣ መነሳት፣ ስኬት አልተሳካ የሚባለው መስክርባቸው፣ አትምሰላቸው። የዓለም ወጣቶች አትምሰላቸው። ወጣት ግልጽ በሆነው የእግዚአብሔር ዓላማና ያንን ዓላማ በሚያንጸባርቅ ግላዊ ቅድስና ጸንተ ኑር። እግዚአብሔር ዓላማው ቅድም ያልነው ነው። ከሱ መጣን፣ በሱ ኖረን፣ እሱ በሄደበት መንገድ ወደ እነሱ እንመለሳለን ካል አሁን በሕይወተ ሥጋ ያልነው በሱ መንገድ ላይ ወደ መስቀል እየሄድን ነው። መስቀልን ይዘን ከኋላው እየሄድን ነው። በቃ መስቀልን የሚሸከም ሰው ደስ ይለኛል ይመስለኛል። እነሱ እንዲህ ይላሉ አሉኝ አይልም። ይሉኛል አሉኝ ይበሉልኝ አይልም። ክርስቶስ እንዴት ሄደ ብቻ ነው። እሱን የወደዱ እሱን የመሰሉ እንዴት ሄዱ ብቻ ነው። ዘንድሮ እንዴት ይኬዳል አይደል? አንተ የሚፈለግብህ እንደ እግዚአብሔር እንደ ክርስቶስ እሱ ለአብ ነጸብራቁ ነው የተባለው። ይሄው የአባቱ የማይታየው የማይገለጠው እግዚአብሔር ነጸብራቅ ነው እንደተባለው አንተ የክርስቶስ ማንጸባረቂያ መስለህ ሆነ በዚህ ዓለም ላይ መስክርበት። የሚያመነዝሩትን፣ የሚሰርቁትን፣ ዘር የሚቆጥሩትን መናፍቃንን ሁሉ ወደ ብርሃን የምታመጣ ሆነ ራስን ቁጠር። ደፋሩን አትፍራ፣ አትቅለስለስ። የትህትና መቅለስለስና ለክርስቶስ የመስከር ድፍረት ይለያያል። አሁንም ብለው ነገር የሞራል ትምህርት አይደለም፣ ግብረ ገብ ለማስመሰል አይደለም፣ ወይንም ስርዓት ለማስጠበቅ አይደለም። ፀጉርን ቁረጥ፣ ጥፍርን አስተካክል ስርዓት ልነግርህ አይደለም። ስርዓት አይደለም። ይሄ ስርዓት መምህር አይደለም። ህይወት። ይህ የጌታ መወለድ ማንነትህ ነው። የእግዚአብሔር ልጅ የሰማይ ርስት ባለ ተስፋ ሊያደርግ ተስፋውን ይዘ ለዓለም ጨው፣ ለአልጫው፣ ለጨለማው ብርሃን ሆነ የስጋ ሞትን ንቀ ዘላለማዊን ተስፋ አድርገ ሁሌ እውነት የምትናገር እንድትሆን፣ ደፋር እንድትሆን አምላክ ሰው ሆነ። ይሄን ቀን ነው የምናከብረው ዛሬ። ይሄን ቀን ስናከብር፣ በዚህ ደረጃ ስናከብር፣ ለዚህ አስተሳሰብ፣ ለዚህ ክብር የሚመጥን አስተውሎት ይዘን ነውስ ልማድ ወይስ ሰዎች ስላደረጉ ነው የምናደርገው? ቅድም እንዳልኩት ወይስ አባቶቻችን አደረጉ እንዳይጠፋብን ነው? ወይስ እንዲህ አይነት ባህል የሌላቸውን ልናስደንቅ ነው? ወይስ በውጭ ገብ ትምህርት የተወናበዱና የሚዘላብዱ መናፍቃን ወንድሞቻችንን ለማስናቅ ለማስቀናት ነው? እንደሱ ከሆነ ክርስቶስን በዓሉን እያከበርን አይደለም፣ ስሜታችንን እየተወጣን ነው። ሌሎችን በማስቀናት፣ ሌሎችን በማሳፈር፣ ሌሎችን የበለጠ እልህ ውስጥ በመክተት ነው የምናከብረው። ለሰይጣን ኃይል ነው የምንሰጠው። ሰውኛው መንፈሳዊ ነገር ስናከብር እንቀሰቅሰዋለን፣ ግን ኃይል አናገኝበትም። ከበዓሉ ረድኤት በረከት አናገኝበትም። ስለዚህ ሰይጣንን ቀስቅሰን የበለጠ እንጠፋበታለን። በዓሉ የማንነታችን መገለጫ ህይወት እንጂ ድራማም ያለፈ ታሪክም አይደለም። እሱም በትክክል ሳናወላወል በልበ ሙሉነት መነጋገርና ማመን ማሳመን መቻል አለብን። መኩራትም አለብን በጌታ ልደት። መኩራት ማለት እንደ ዓለማውያን ሌላውን ዝቅ ማድረግ ማለት አይደለም። ከየት እንዴት ወዴት እንደምንሄድ በማወቃችን፣ ግራ በማለማገባታችን፣ በምናሳየው ልበ ሙሉነት ግራ የተጋቡትን ለመሳብ ስለምንችል ያ ኩራት፣ ያ ምንድነው የሚባለው አለመቃረም፣ አለመዋተት ያ ራሱ ስብከት ነው። ይህ ልደት በሌላው አጋጣሚም አይደለም፣ በነቢያት በኩል መንፈስ ቅዱስ ያቀረበልን ጥሪ ነው።
ዓለም ክርስቶስ ተወልዶ እንደ አዲስ በጥምቀት እንዲወለድና መስቀሉን ተሸክመን ከኋላው የምንከተል ባለሰማያዊ ተልእኮ ሰው መሆናችንን እንዲያውቅ ቀድሞ የተነገረ ነው። ይሄ የማይዘነጋ ነው። ኦርቶዶክሳዊ ወጣት ይሄን አይዘነጋም። ልክ ልደት ሲል መስቀል መሸከም ትችላል። ለምን? ወደ አምላክነት ስለሚጓዝ። መስቀል ሳይሸከሙ ጉዞ ወደ ክርስቶስ አይደለም። ለድሎት፣ ለምቾት፣ ለዝና የሚያደርጉት ጉዞ ወደ ሞት ነው። ሔዋን እናታችን ለትእዛዝ ለፍቅር ያስቀመጣትን ያቺን በለስ የበላሽ ጊዜ ትሞቻለሽ ሲላት እሺ ብላ አክብራ ሐሰተኛው ሰይጣን አሁን በሴኩላሪዝም በኩል የመጣው ስትበይ አምላክ ትሆኛለሽ ሲላት አሁንም ሴኩላሪዝም እኮ የራስህ አምላክ ነህ አይደለም የሚለን የመጀመሪያውን ቀዳሚ ትምህርት ከፍጹም አምላክ የተገኘውን ትምህርት ትታ አዲሱን የሐሰተኛ ትምህርት ሰምታ የሚገላትን ሕይወት ይሰጠኛል ብላ በልታ ነው የሞተችው። እኛም የሚገለንን ክደት መምሰልና መመሳሰል ወደን ነገር ግን ክርስቶስን ስምና በዓል እያከበርን እንጣፋለን። እናስብበት። ጌታ አምላክ ሰው ሆኖ የተወለደው እኔ እርሱን ለመምሰልና ለመኖር እንደሆነ እርሱን ለመምሰልና እርሱን ለመኖር እንደሆነ እንዳውቅ ነው። ይሄ ማወቅ አለበት ወጣቱ። ተነስተን በልደት ያወቅነውን ስጋዌ በህይወት እንኖረው። ዘምረን ብቻ አንተው። የዓመት በዓል ብቻ እናርገው። የዓመት በዓል አይደለም፣ ህይወት የምንነሳበት ነው። አምላክ ወደ ሰው ታሪክ ገባ። የዛሬ ዓለም ያልሆነውን እንድንሆን በአምላክ ከሰው መወለድ መሆን የሚገባን እንዳንሆን ነው የምትነግረን። ለምሳሌ ምን ትነግረናለች? ሁላችሁ የምታውቁት አንተ ወጣት ምርታማ ስኬታማ መባል አለብህ። የመኖር ትርጉም ይሄ ነው። ይሄው ትርጉሙ ይሄ ነው። ዓለም እንደዛ ነው የምትለን። ቤተክርስቲያንስ ምንድን ነው የምትለን? ጌታችንስ ምንድን ነው የሚለን? ልደትስ ምንድን ነው የሚለን? በቃ ምርታማ ሆነን መብላት መጠጣት ብቻ ነው? ሌላ ትርጉም የለንም? አይደለም። የተወለደው አምላክ ከመሰረታትና ከሚናገርባት ቅድስት አሐቲ ኩላዊት ሐዋርያዊት ቤተክርስቲያን ድምፅ ርቀህ ዓለም የሚያቀርብልህን የሚዲያና የትምህርት ብቻ ሰማለሁ እከተላለሁ ካልክ አሁን የተነገረን ትሆናለህ። በትምህርት ጎበዝ፣ በስራ ምርታማ፣ በዝና ስኬታማ ትሆናለህ። ችግር የለም። ያን ሁሉ ሆነ ግን እሱ ላይ ነው የምትቀረው እንጂ አምላክ አትሆንም። ክርስቶስን አትሆንም። በጸጋ ወደ እሱ አትዋሃድም። በዛ ፍጹም የወይን ግንድ ላይ በቅለህ አትለመልምም። ማንነትህ ሴኩላሪዝም የነገረህን ይሆናል። እውነተኛው ክርስቲያን ማንነቱ ዛሬ የተወለደውን ክርስቶስ ይሆናል። የመኖርህ ምክንያትና ትርጉም ሴኩላሪዝም የሚነግርህ መሸመት እና በሸመትከው መደሰት፣ መጠቀም፣ መወዳደርና መብለጥ፣ በዚህ ምድር በዓለም ተሻምተ ራስን ማስቀጠል ነው የሚለው። ምን ይላል ሌላው? ኧረ ተው እንደሱ አይደለም ስትለው እምነትህ እኮ አርጅቷል፣ ዘመኑን አይመጥንም። የሰው ልጅ በዘመኑ አስተሳሰብና በእውቀት መጥቋል፣ ግን ቆመህ አትቅር ይላል። ትደነግጣለህ። ከዛ ስለ ነፍስ ማሰብ ከንቱ ነው ብሎ ሲጨምርልህ አንተም ስጋህን፣ አንጎልህን፣ ሐሳብህን፣ ዲግሪህን፣ ትምህርትህን፣ ባንክ ያለው ገንዘብህን፣ ስሜትና ዝሙትህን ይሄን ስታሰላስል ዛሬ የተወለደውን ክርስቶስ የተዳሰሰውና የተጨበጠውን እስከ መስቀል ሄዶ መንገድ ያሳየህን ብርሃን ትረሳለህ። በዚህ የጨለማ ትምህርት ትሰምጣለህ። ግን አንተ ኦርቶዶክሳዊ ወጣት፣ አንተ ግን ዓለምን ልታበራ ጨው ልትሆንላት
ከእርሷ ከፍ ብለህ ወደ ፈጣሪዋ እንድትመለስ በሕይወቱ ሁሉ የተወለደውን ክርስቶስን እንድታሳያት የተጠራ ልዩ የእግዚአብሔር እግዚአብሔር በገዛ ደሙ የዋጀህ ገንዘቡ ነህ። አትጥፋበት ነው ልደት የሚልህ። ዘምረ ዘምረ ጥፋ አይልም። ጮኸ ጮኸ ጥፋ አይልም። ሰው ተከተል አይልም። አንተ እንደ ዓለሙ እግዚአብሔርን ከሚክዱት ባይክዱትም በመኖሩና በመግቦቱ እንደማይታመኑት አይደለህም። እንደምታውቀው እግዚአብሔርን የተወች ዓለምና የተወ ግለሰብ በእግዚአብሔር የተተወ ይሆናል። ዓለምን ተከትሎ እግዚአብሔርን የተወ እግዚአብሔር የተዋትን ዓለም የተከተለ ሰው እግዚአብሔር ይተወዋል፣ የተተወ ይሆናል። የተተወ ሰው ደግሞ ባዶ ነው። በእግዚአብሔር የተተወ ሰው ደግሞ ባዶ ነው። ስለዚህ ወጣት ባዶነት ሲሰማ ወይንም ባዶነት ሲሰማን ሁላችንም እግዚአብሔር ወደ መተው ማዘንበላችንን ማሰላሰል መጀመር አለብን። አሁን ስጋት ላይ ነን ማለት ነው። የአደጋ ምልክት ነው። ባዶነት ከተሰማ ሚኒንግለስነስ ወይንም ትርጉም አልቦነት፣ ራስን መጥላት፣ ምን አድርጋለሁ ማለት ስንጀምር ቀይ ማብራት ነው። ከእግዚአብሔር እየራቅን ነው ወይስ እንዴት እየሆነ ነው የሚለው መጠየቅ አለብን። በእርግጥ ኦርቶዶክስ ክርስቲያን ሆነ እርሱን ከማያውቁት የዓለም ወጣቶች እኩል ባዶነት ከተሰማ አንተ ግን ስላልካድክ ከካዲዎች የተለየ ስሜት መሆኑን ደግሞ በማስተዋል ተስፋ መቁረጥ የለብንም። ባዶነት ሲሰማ ክደት ነው ማለት አይደለም። በእርግጥ ምልክት አለ፣ ተጠንቀቅ ማለት ነው። እግዚአብሔር እየጠራህ ነው። ልደቱን ረስተሃል። ከጎዳናው ፈቀቅ ልትል ነው። በተለይ ባዶነት ተሰምቶ ባዶነትን በሱሰኝነት፣ በመድኃኒት፣ በዝና ፍለጋ፣ በጫጫታ፣ በሙዚቃ፣ በተለያየ ነገር ለመሙላት መሯሯጥ ከጀመርክ አሁን ወደ ጥፋት መንገድ መሄድን አስብ። መዝናናት፣ ዝሙት ምናምን መዝናናት ራሱ ልኬት አለው። እግዚአብሔርን የሚያስረሳ ኃጢአትን የሚያዘናጋ መዝናናት ከሰይጣን የህሊና ወቀሳ እና የባዶነት ስሜት ወደ ንስሐ መጋበዙን ትቶ ወደ መዝናናትና እግዚአብሔርና ራሱ ወደ መርሳት ከመራ ከሰይጣን ነው። አትታለል። ኢንተርቴይንመንት ኢንዱስትሪው አንዱ አጋንንት ከሚጠቀምባቸው አንዱ ነው። እግዚአብሔር ሙሉ ነው፣ በሁሉ ያለ ነው፣ የሚሞላ ነው። እግዚአብሔር ሙሉ በሙሉ ስላልተወ ነው ያ የሚሰማህና ወደ ንስሐ ተመልሰ ቤተክርስቲያንን አድምጣት። ቤተክርስቲያንን ስንል ለዝናና ለንግድ እንደ ፕሮፌሽን እየጮሁና እየዘለሉ የሚሰብኩን አይደለም። አምነው እየኖሩ በዝቅታና በዝግታ በትህትናና በፍርሃት በፍቅርና በለቅሶ ስለ ነፍስ ተጨንቀው የሚያስተምሩን ስማ። ሰብስበው ገንዘብ የሚሰበስቡብን፣ ዝና የሚናኙብን፣ መንጋ የሚያደርጉን አይደለም። ክርስቶስን ተከትሎ ክርስቶስን ተከተል የሚሉ እንጂ ራሳቸውን ከፍ አድርገው ተከተለኝ የሚሉ ከሆኑ እነሱ የነፍስ ጠላት ናቸው። የሐሳዊ መሲሁ መንገድ ጠራጊ ናቸው። ፈጽሞ ሰው ራሱን ካስከተለ ያደገኛ ነው። የተወለደውን ክርስቶስ እንጂ ዙሪያን በመምሰል ሰላም አታገኝም። ይሄን ነው ማወቅ ያለብን። የተወለደውን እሱን የተወለደውን የጨበጥነውን የዳሰስነውን ከዛም አልፎ በልተን የጠጣነው አምላካችንን እርሱ ባለልደቱን ስንመስል ሁሉም እኛን ለመምሰል ይመጣል። ለምን? ብርሃናችን ይጣራል። ከነሱ ፍልስፍና ለመቃረም ሳይሆን ቆመን ስናበራ ሲያዩ ፍልስፍና ይደበዝዛል። ደብዛዛ ብርሃን ነው ሰውኛ ስለሆነ እኛ ዘንድ ሲመጡ የእኛን ብርሃን ተከትለው ሲመጡ ወዴት ይመጣሉ? ወደ ቅድስት ቤተክርስቲያን ይመጣሉ። ቅድስት ቤተክርስቲያን ማን አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ የተወለደው
ቤተልሔም ቤተክርስቲያን ናታ። የእንጀራው የሚገኘው እዛ ነው። እዛ የምናመጣ እኛ ነን። ለዚህ እኮ ነው ሁላችሁም ካህናት ናቸው የሚለው። በእጅ መጫን በመንፈስ ቅዱስ የተሾሙትን ምስጢራት የሚፈጽሙት ካህናት ማለት ሳይሆን እኛ ሁላችን የተጠመቀን ክህነታችን ወደ እነዛ ወደ ተሾሙት ክህነት ሰውን ማምጣት። እኛ ከእግዚአብሔር በተረፈን ብርሃን አብለጭልጨን ወደ ፍጹሙ ብርሃን ወደሚመሩ ካህናት ህዝባውያንን እናመጣለን። በጌታ ልደት የሰው ባዶነቱ የሞላበት ቀን ነው። የሁሉ ግራ መጋባት የጠፋበት ቀን። እኛ በልደት ይዘመራል አይዘመርም፣ እንደዚህ ነው የምንቆመው፣ እንዲህ ነው የምንለብሰው ብለን ገና ግራ እንጋባለን። ግራ መጋባት በጠፋበት ቀን ግራ የሚያጋቡን ግራ እርስ በርስ ግራ አንዳችን ግራ እናጋባ። ስለዚህ የጌታ ልደት ባዶነት የሞላበት ግራ መጋባት የጠፋበት ዕለት ነው። እሱ ራሱን ስጦታ ተቀበለ። ከሰው ራሱን ስጦታ አድርጎ አቅርቦ ከሰው ስጦታ ተቀበለ። ስለዚህ የራሱ የሆነውን ሀብት ስንሰጠው ሰው ሆኖ የሚቀበለን አምላክ አባትም ወንድምም ዘመድም አምላክም ፈጣሪም መድኃኒትም ሆኖ እንዴት ትርጉም እንደሰጠን እናያለን። በልደቱ ጌታ ሲመጣ እንደ ንጉሥ ሆኖ ቢመጣ ኖሮስ ባለመምጣቱ ንጉሥ ሆኖ ቢመጣ ኖሮ እኛ ሌሎች ነገስታትን ተስፋ ባደረግን ነበር። የማይሾሙት ንጉሥ ሆኖ ነገር ግን ድሃና ደካማ እኛን ሆኖ እንደ ሕፃን መጣና ኃያላንን ድጋፍ እንዳንፈልግ አሳየን። ንጉሥ ሆኖ ባለመምጣቱ የኃያላንን ድጋፍ እንዳንሻ፣ የሰው ፈቃድ እንዳንሻ አድርጎ መጣ። እንደ ጦረኛ ሆኖ ባለመምጣቱ በጦርነት ነፃ እናውጣችሁ እያሉ ህዝብን ለዘላለም የሚገዙ ነፃ አውጪዎች ባሪያ እንዳንሆን መንገድ አሳየን፣ እንዳንከተላቸው። ተጠምቀው የጎሳ ነፃ አውጪ ተከታይ የሆኑ ስንት የጥምቀት ልጆች አሉ። በዛ ምክንያት ሌሎች የጥምቀት ልጆችን የእኛ ዘር አይደለም ብለው የገደሉ፣ ያስገደሉ፣ ያፈናቀሉ፣ በጅምላ የቀበሩ፣ አሁንም ለመቅበር የተዘጋጁ ክርስቲያኖች የሉንም? የሉም? ለዚህ ውትድርና እየሰለጠኑ ያሉ የሉም? የዘር ወታደር ልደትን ሲያከብር አይቻለሁ። ለምን? የዘር ጳጳስ ስለተሾመለት። የዘር ወታደር ሌላ ዘር ሊገርድ እየሰለጠነ ከስጋና ከደም ከወንድና ከሴት ፈቃድ አልተወለዳችሁም፣ ለተቀበላችሁኝ ላመናችሁብኝ በጥምቀት ለተወለዳችሁ ለሁላችሁ የእግዚአብሔር ልጆች እንድትሆኑ ስልጣንን ሰጥቷችሁ፣ በዛ ላይ አፈር አይንካችሁ ብዬ እንደ ወይን ግንድ መሬት ላይ ተተክዬ ድካማችሁን ተቀብዬ ስጋችሁን ተዋጄ እናንተን ቅርንጫፍ ከፍ አድርጌ አከበርኳችሁ አለን። ይሄን ጥለው ከግንዱ ራሳቸውን ቆርጠው የስጋ የወንድና የሴት ፈቃድ ባስገኛቸው ልደት ዘርና ቋንቋ ቆጥረው ሌላ ቋንቋና ዘር ያሉትን ሊገሉ የሚሰለጥኑና የሰለጠኑ ወታደሮች ዛሬ ልደትን ሲያከብሩ፣ ዛሬ የልደት ዝማሬ ፖሊስና ጠባቂ ሲሆኑ፣ ይህንን ቲያትር የሆነ ቦታ ማቆም አለብን። ወጣቶች ልደትን የምናከብር ከሆነ የልደቱን ባለቤት መምሰል እና ማስተዋል ይፈልጋል። ጌታችን እንደ ፈላስፋ ሆኖ ባለመምጣቱ በሰብአዊ ምርምር በመላምታዊ ሀሳብና ሙከራ በአመክንዮአዊ ተጠየቅ አወራረድ በሚኖሩ ሰዎችና ሊቃውንት እንዳንወናበድ ቁርጥ አድርጎ በመንፈስ ቅዱስ ዓይን እንድናይ አደረገን፣ ነፃ አወጣ። ጌታ በጥበቡ ደካማ የሚያለቅስ በእናቱ እጅ እቅፍ የሚደገፍ በጡቶቿ የሚኖር የድንግልና ወተት እየጠባ ረሃቡን የሚያስታግስ ሰው ላይ ጥገኛ ሆኖ መጣ። ለምን? ምክንያቱም የዚህ ዓለም ጥበብ ስዝንፍኛው ጥበብ ሴኩላሪስቱ ጥበብ ያንሰራፋው የናኘው መንገድ ምን እንደሆነ ሊያሳየን ነዋ።
ሌላ ጎዳና ነዋ። የዚህ ዓለም መንገድ እኮ ኃያልነት፣ ማሸነፍ፣ መሻማት፣ ግብግብነት፣ መብለጥ ነው አይደለም? እሱ ደግሞ ደክሞ አሳየ። አንተ አምላክ አምላክ እኛ አምላክ ሰው ሊሆንልን የተገባን ክቡራን ነን። አንተ ወጣት አምላክ ሰው ሊሆንልህ የተገባ ታላቅ ክቡር ዋጋ ያለ ሰው ነህ። ያን ሊነግረን ነው አምላክ እንደኛ ትንሽ ደካማ ለማኝ ተደጋፊ ተሰዳጅ ሆኖ የታየው የተገለጠው የተሰደደው። ይህም ዋጋ ገና ከፍጥረት አስቀድሞ በእርሱ በፈጣሪ ልቦና የነበረና የተሰጠን ነው። እኛ ግን የጣልነው በሰይጣን ምክር። አሁን ግን በተዋህዶ እኛ ራሳችን ሆኖ በመወለድ በዚህች ዕለት በልደቱ ያን የቀደመ ክብራችንን ነገረን፣ መለሰልን። መለሰልን ማለት ግን እኛ ስንኖረው ነው። አስገድዶ ወደዛ ከፍታ አይመልስም። አስወድዶ አሳይቶ አስፈቅዶ። ለዚህ ነው ዓይነ ስውሩንም ሽባውንም ልትድን ትወዳለህን ነው የሚለው። በግድ ተነስ እይ አይልም። ሰው ሮቦትና ዕቃ አድርጎ አልፈጠረውም። በነፃ ፈቃድ ፈጠረው። በእውቀት በጥበብ በማስተዋል ፈጠረው። አስተውለህ መዳን ዓለምን እምቢ ማለት ያንተ ፈንታ ነው። የአምላክ ዛሬ መወለድ እንግዲህ ያወጀው ሰው ድንገቴና እጨርሳለሁ ኃላፊ ፍጡር እንዳልሆነ፣ እኛ ብቻችንን አንተም ብቻን እንዳልሆንክ፣ በአጠቃላይ ሰው ትርጉም አልቦ እንዳልሆነ፣ በዚህ ምድር ተወልዶ መገኘቱ ምክንያትና ዓላማ አልቦ ሳይሆን ዓላማ ያለው መሆኑን ሲገልጥልን፣ ሶስተኛ እኔ ምትል አንተ ግለሰብ እኔ በዚህም በሚወጣውም ዓለም ብቻዬን አለመሆኔን ከቅዱሳን መላእክት ከእግዚአብሔር ጋር ከቅዱሳን ጋር እንደምኖር እኔ ፈጽሜ የማልረሳ አንተ ፈጽመ የማትረሳ እንደሆንን እንዳልተረሳንም ለማጠየቅ አምላክ ሰው ሆነ፣ ተወለደ። እንግዲህ ልደት ሰማይ ለምድር ዋጋ አለሽ ብላ ያበሰረችበት ዕለት ነው። ሰማይ ለምድር ምን አለች? አንቺ ምድር ዋጋ አለሽ ብላ ያበሰረችበት ዕለት ነው። ይሄን ዕለት ስናከብር ዋጋ አላችሁ ከተባልን በዛ ዋጋ ልክ መገኘት አለብን። ያ ዋጋ ምንድን ነው? ክርስቶስ መምሰል ነው። ለዚህ ነው ቅዱስ አትናቴዎስ ሐዋርያ እንደተናገረው አምላክ ሰው የሆነው ሰው በጸጋ አምላክ እንዲሆን ነው። በጸጋ አምላክ ለሆን የሚጋደል ወጣት ሰው በምንም መንገድ ትርጉም አልቦነት በዓለም ብልጭልጭ መጓጓት አያገኘውም። በፍልስፍናና በቲዮሪ ግራ አይጋባም። ቅዱስ አትናቴዎስ የተናገረው ይህ ቃል አምላክ ሰው የሆነው ሰው በጸጋ አምላክ እንዲሆን ነው ያለው ቅኔ አይደለም፣ ስውር ነገር አይደለም፣ ገና ተርጓሚ ጠርተን የምንረዳው አይደለም። ይልቁንም መጨረሻ ግብህና ሁለንተናዊ ማንነትህ ነው። የአምላክ ሰው መሆን ማንነትህ ነው። ፍጹም ሰው እሱን ነው የሚመስለው። ፍጹም ሰው ክርስቶስን ነው የሚመስለው። እከሌ የሚባል ሰባኪን አይደለም። እከሌ የሚባል ዘማሪን አይደለም። እከሌ የሚባል ተዋጊን አይደለም። እከሌ የሚባል አይደለም። እዚህ ላይ የኢትዮጵያ ፖለቲካዊና ማህበራዊ ውድቀት ቆም ብለህ ብታስብ ይሄንን ቃል የምትሰማ ወጣት የማንነት ፖለቲካን እስቲ ዝም ብላችሁ አስቡና ሳቁበት። ክርስቲያን ሆነ እና ጌታ መወለዱን የተወለደበትን ምክንያት ከዚህ በላይ የተነጋገርነውን ሁሉ እያመዛዘንክ እስቲ ልደትን የሚያከብር ጎሰኛ ሰው አስቡ። ልደትን የሚያከብር የጎሳ ቤተ ክህነት፣ ልደትን የሚያከብር የጎሳ ጳጳስ፣ ልደትን የሚያከብር የዘር ፓርቲ። እስቲ ዝም ብላችሁ አስቡት። ያስቃል፣ ያሳዝናል። አምላክ ሰው በመሆን የሰጠን ማንነት እነማን እንዲያድሱልን ፈልገን ነው ሌላ አዲስ ማንነት የፈለግነው? ሚስጥሩ ይሄንን እውነት በተግባር ክርስቲያኖች ስላልተጋፈጡት ዓለምም ኢትዮጵያም ጠፉ።
ክርስቶስን ሰው መሆን በሕይወት ስለካር ነው ሌላ ማንነት በዓለም በቀለ። ጌታ በዚህ በልዩ ልደቱ ይህን ጨለማ በልደቱ ብርሃን ሊገፍ ዛሬ ተወለደና እኛም ብርሃን ለመሆን ከልደቱ ምስጢር ለመሳተፍ የበቃን ለዚህ ለሞተች ዓለም የትንሣኤ መንገድ የምናሳይ ያድርገን። እግዚአብሔር በቸርነቱ ጠብቆ ለሚቀጥለው ዘመን ያድርሰን። የዚህን ክፍል 2 እግዚአብሔር በፈቀደ ነገ እመለስበታለሁ። በዩቲዩብ ላይ ታያላችሁ። እግዚአብሔር የነገ ሰው ይበለን። ጤና ይስጥልኝ። ለዘባረኩት የቤተ ክርስቲያናችን አስተምሮ በሚያዛንፍ መንገድ የተናገርኩት ካለ ወገኖቼ፣ አባቶቼ፣ መምህራኖቼ በየቦታው ስላሉ በውስጥ ሳይሆን በአደባባይ ይሄ ጥሩ ነው፣ እኔም እንድማርበት ሰዎችም እኔ ያልኩት ሁሉ ሁሌ እውነት መስሏቸው እንዳይጎዱብኝ በአደባባይ ሰሚያኖቼም በሚሰሙት እኔም በመማርበት ይሄን ትንሽ እንዲሆነብህ እንጂ ይሄ ደህና ነው፣ ይሄ ግን አሳች ነው፣ እንዲህ ተብሎ ሊተረጎምብህ ይችላል ብላችሁ ልታቃኑልኝ በትህትና ጠይቃለሁ። ነገ ተመልሼ ክፍል 2ቱን የጌታ መወለድ፣ የግራ መጋባት ሁሉ መደምሰስ፣ የማንነታችን ምንነታችን መገለጥ፣ የሰማይ ለምድር ዋጋሽ ከፍ ያለ ነው ብሎ መናገርና ማብሰር ነው ብለን እንዘጋለን። እግዚአብሔር በቸርነቱ ቃሉን በልቦናችን መልካሙን በልቦናችን የሳተውን ደግሞ ፍቆ መልካሙን አድምቆ በልቦናችን ያሳድርብን። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት ረድኤት በረከት ይክፈለን። ደህና ሁኑልኝ። ጤና ይስጥልኝ።